ምንድነው የምታወዛግብኝ አንቺ? ልጁ እሱ ነው የሚያስቸግርሽ መንገድ ላይ ቆሞ ነው እንዴ? ወንድሜ እኔን ታውቀኛለህ? አላውቅም። ባውቅም እና እሷን ታውቃታለህ? እሺ በደንብ ነው የማውቃት። ከእኔም ታውቃት አስቸግላቅም እገላለሁ። እኔ አንተ ትገለኛለህ? ትገለኛለህ? እኔን ትገለኛለህ አንተ? እሷን ታውቃታለህ? በደንብ ነው የማውቃት። አንቺ እኮ ከእኔ ያመጣሽ ይሄ ልጅ። መጀመሪያ ተረጋጉ። እንደዚህ ምንድነው የምንረጋጋው? ልጁ እሱ ነው። እሺ እኔ እንጃ። ጭራሽ እኔ ልጁ እሱ ነው። እሺ ልጁ እሱ ካልሆነ ለምን አንድም? ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። የባለፈው ፕራንክ እንዴት ታያችሁ? ተመቻችሁ ወይ? እና ደግሞ ተረፍሽ ወይ ላላችሁ ያው እንደምታዩኝ ተረፍ ያለሁኝ አለሁኝ እግዚአብሔር ይመስገን። ለምን በነገራችን ላይ ፕራንክ ማድረግ ይከብዳል አይደል? ተረፍሽ ወይ ላላችሁኝ እኔ በጣም ደህና ነኝ እግዚአብሔር ይመስገን። ይኸው አለሁኝ እና ዛሬ ራሱ በሚገርም ሀሳብ በሚገርም አይዲያ መጥቼላችኋለሁ ቤተሰቦቼ እና በቻልኩት አቅም ቶሎ ቶሎ ቪዲዮ ለመስራት እሞክራለሁ። ሁለት በጣም የምወዳቸው የማከብራቸው አንደኛው እንደ ቤስት ፍሬንድ የማየው በጣም የምወደው ጓደኛ አለኝ። አንዱ ደግሞ ያጎቴ ልጅ ነው። በጣም ነው ማከብረው፣ በጣም ነው የምወደው። እንደምታዩት እኔ ታላቅ ወንድም የለኝም። ለናት ለአባቴ የመጀመሪያ ልጅ ነኝ። ስለዚህ በቃ ያክስቶቼም ልጆች ያጎቶቼም ልጆች በሙሉ በቃ እንደ ታላቅ ወንድም ነው የማያቸው እና ዛሬ ሁለት ሰው ላጋጭ ነውና አይዲያዬን ሳስበው እያሳቀኝ ነው። ስለዚህ ሁለታቸውም አይተዋወቁም። ያጎቴም ልጅ ያው ቤስት ፍሬንድም አያውቀውም፣ ያኛውም ደግሞ አይተዋወቁም። ጭራሽ ከነ እንትናቸው አይተዋወቁምና እነሱ ዛሬ በቃ መሞቴ ነው እንዳያንጠለጥሉኝ ሁላ ፈርቻለሁኝ። ስለዚህ ምንም የሚያውቁት ሀሳብ የለም፣ የሚያውቁት ምንም ነገር የለም። ስለዚህ እኔ በማያውቁት ነገር ነው ሁለቱን የማጋጫቸው ማለት ጭራሽ ሁለቱ ምንም የሚያውቁት ታሪክ የለም። ስለዚህ ሁለታቸውን ነው ማጣላቸው ማለት ነው ዛሬ እና እስኪ ልደውልለት። ወልኩኝ ነው ያው እንግዲህ ስራም ቢዚ ስለሚሆን በነገራችን ላይ እንትን ይላል ያሰለጥናል ቴኳንዶ ያሰለጥናል። ግን ፈርቻለሁ እንግዲህ እኔ አልሞት ባይ ተጋዳይ ነው አይደል የሚባለው እና በጣም ጎበዝ ልጅ ነው። ሄሎ ሄሎ፣ ወይ ሰላም ነው? እንዴት ነህ? ዳኒ እንዴት ነሽ? አለሁኝ እግዚአብሔር ይመስገን። ጠፋህ? ኧረ ጠፋሁ። ምን ነው ዛሬ ናፈቁሽ እንዴ? እና ግድ ነው። አዎ አንዳንድ ጊዜ ማለት ነው። እሺ ምን ፈለግሽ አሁን? እኔ ወንድም ያስፈልገኛል እና ምን ታውቃለህ አይደል? ምን መሰለክ? ደህና ነህ? ግን በተረፈ ደህና ነኝ። እና ስራ ቆንጆ ነው፣ ትምህርት ቆንጆ ነው። ዳኒ አሪፍ ነው። አንቺ ጋር ምን ነው እያጠናሽ ነበር ወይስ ስራ ሄደሽ ነው? እኔ እንግዲህ አጠናለሁም እሰራለሁም ባለ ብዙ ተሰጥኦ ሰው ነኝ። በጣም አድሻለሁ። ታውቃለህ አይደል? እውቀቴ ማለት ነው ጭንቅላቴ ላይ በኋላ እንዳይፈነዳ እንጂ። ኧረ ችግር የለውም። እና ደህና ነህ? ደህና ነኝ። አሁን ምን እንደፈለግሽ አልነግሪኝም? ለአስቸኳይ ጉዳይ ነው የፈለግኩ እና ማለት ነው በጣም ምን ልበል ሴት ልጅ ስትሆን ብዙ ነገሮች አሉ አይደለ? አዎ። እና ስራም ሲሄድ ክላስም ሲሄድ ምናምን በጣም የሚያስቸግረኝ ልጅ አለ። በቃ መንገዱ ላይ እየከለከለኝ ማለት ነው ሊሄድ ልወጣ እየከለከለኝ ነው። እና ማን ነው? እየቀለድሽ አይደለም ማለት ነው? የምሬን ነው። እና የሆነ ልጅ እየከለከለኝ ነው። በቃ ቤት ሁላ ትምህርት ቤት ስራ ምናምን መሄድ አልቻልኩም። በሰቀቀን ነው ያለሁት። አንቺ ማርያምን ይኸውልሽ፣ ውሸትሽ ከሆነ ግን አለቅሽም። እሺ እንዴ የምን ውሸት ነው የምትለው? የምሬን ነው እንዴ። እኔ በቃ የት ነሽ አሁን? ሰፈር አካባቢ ነኝ እና በቃ ልሄዱላ ፈርቻለሁኝ። ልጁ እዛ ጋር ስለሆነ ይጠብቀኛል ወይ የሆነ ነገር ያደርገኛል ብዬ ቆሜያለሁኝ። ኧረ ቆይ መጣሁኝ። በቃ የትም እንዳትሄጂ እሺ? በቃ እሺ እሺ። የኔ ወንድም እውነት መስሎታል። አሁን እውነት መስሎታል እንዳይገሉኝ ብቻ። እና ነገርኳችሁ ሁለቱን ነው የማጣላችሁ። ስለዚህ እሱ ደውዬለታለሁ እየመጣ ነው። እሱኛው ቀድሜ ስለነገርኩት እየመጣ ነው እና ሁለቱን በደንብ አድርጌ ፋይት ነው ማስደረጋቸው ዛሬ ማለት ነው። ግን በተራቸው እንዳይበቀሉኝ ፍሩ እና ማለት ነው ቤተሰቦቼ። እሱን ደውዬ ጠርቼዋለሁኝ። ያው እንግዲህ የወንድምነቱን ድርሻ መወጣት አለበት አይደለ? ጓገጭ ማለት አለበት። እንዴት እኮ ነው የተናካቸው ዘራፍ። እኔ ግን ማለት ነው በእነሱ እንትን ይስቃለሁኝ፣ እንደ ጉድ ነው የምስቀው። ስለዚህ ደውዬለታለሁ፣ እየመጣ ነው ደውዬለታለሁኝ።
ደውዬለታለሁ እየመጣ ነው። እስከሚመጣ እኔና እናንተ አንዳንድ ነገሮች እናውራ ማለት ነው። እና በውስጥ መስመር ደግሞ ቤትዬ ለምንድነው ቶሎ ቶሎ ቪዲዮ ማትሰሪልን፣ ቶሎ ቶሎ ቪዲዮ ስሪልን ለምትሉኝ ለምታበረታቱኝ በአጠቃላይ የኔ ውድ ፋሚሊዎች አመሰግናችኋለሁኝ። እና በጣም ናፍቃችሁኛል እና በቻልኩት አቅም ቶሎ ቶሎ ቪዲዮ ለመስራት እሞክራለሁኝ ቤተሰቦቼ። እና እስኪ እንጠብቀው አይደለ እኔ መቆሙ ላደከመኝ ድክም ማለኝ ቆይቷል ከደወልኩለት እና እስኪ ትንሽ ልጠብቀው። ምክንያቱም እሱም ከሩቅ ቦታ ስለሚመጣ ምክንያቱም ያስተምራል፣ ነግሬያቸዋለሁ፣ ቴኳንዶ ያስተምራል። መጣ ነው ደውዬለታለሁኝ እና በሚገርማችሁ ማለት ነው በጣም ጎበዝ ጠንካራ ልጅ ነው። ብዙ ልጆችን አፍርቷል እና እንግዲህ እሱን ነገሩን ተጠቅሜ ነው እንትን ይላሉ ፋይት ያረጋል ያልኳችሁ ማለት ነው። ጎበዝ ስለሆነ ግን እንዳይጣሉብኝ አደራ ፈጣሪ። ከዛ ግን በኋላ ካወቁ በኋላ ማለት ነው እኔንም እንዳያንጠለጥሉኝ ደግሞ እፈራለሁኝ። እና ቤተሰቦቼ እየመጣ ነው ነው እሺ። እና ቤተሰቦቼ እየመጣ ነው። ካሜራማን ትደበቃለህ እሺ፣ እንዳያቅ ማለት ነው። እየመጣ ነው ቤተሰቦቼ። እኔ እንግዲህ ምንድን ነው የሚባለው አልሞት ባይ ተጋዳይ ነው የሚባለው እንደዛ ነገር። እኔ ሁሉም ሰው ፕራንክ ሳደርገው ማለት ነው በቃ እንዲገኝ ነው የሚደርሰውና ቤተሰቦቼ ስለዚህ ይመጣል ማለት ነው። ደውዬለታለሁኝ እየመጣ ነው። ካሜራማን ትደበቃለህ እሺ፣ እየመጣ ነው ተደበቅ። እዚህን ጠብቆ በጣም ማለት እንትን ጠብቂው ድክም ብሎኛል። እስቲ እረፍ ላበል መሰለኝ ቤተሰቦች አይደለ ደከመኝ። ትንሽ ልረፍ ብዬ ነው ደክሞኛል ማለት ነው ስራም ስለነበርኩኝ እና እየመጣ ነው ወንድሜ። ካሜራማን ትደበቃለሽ፣ ተደበቅ። ካሜራ እንዳለ ስላልነገርኳቸው እንዳይገሉኝ ፕራንክ እንደሆነ እንዳይነቁ ማለት ነው። እንዴት ነህ? ደህና ነህ? ምን ነው ፊትህ ምናምን ምን አንቺ ደግሞ ከስራ መለሰው ደግሞ እዚህ ጋር ቁጭ ብለሽ ነው እንዴ? እንትን አይደለም እኔ እኮ ማለት ነው። መጀመሪያ ግን ተረጋጋ፣ ያስደነገጥኩ። እሺ ልጅ የት አለ? የቱ ጋር ነው ያለው? ቆይ መጀመሪያ ተረጋጋ እንዴ። ምን ተረጋጋለሁ? እና ምን መሰለክ በጣም ብዙ ጊዜ ያስፈራራኛል ምናምን ነገር፣ ስራ እንዲሄድ አይሰጠኝም ወይ መንገድ እንዲሄድ አይሰጠኝም። በጣም የምር ተሳቅቄ ነው አንተን የደወልኩልህ። እሺ ታውቂዋለሽ ልጅ? እኔ አላውቀውም። የት ነው? እሺ አሁን የት ነው ማገኘው? እሱን አሳያለሁኝና እዚህ ጋር የጠበኩክ ማለፍ ስለማልችል ነው። ምክንያቱም እሱ እዛ ጋር ሆኖ ስለሚጠብቀኝ አለ። አሁን እዚህ አለ፣ ግን መጀመሪያ መረጋጋት አለብህ አይደል አንተ? ወይኔ እሺ እኔ እረጋጋለሁ። ልጁ የቱ ጋር ነው? ቆይ አሳያለሁኝ። መጀመሪያ ተረጋጋ። ደግሞ በኋላ ደግሞ ተደባድባችሁ እስር ቤት እንዳትገባብኝ ፈርቼ እኮ ነው። እንደባደም ልጁን ብቻ አሳይ አንብዮ። ቆይ መጀመሪያ ተረጋጋ። አንተ መረጋጋት አለብህ። ገብቷል ሁሉም ነገር ሰከን። እሺ ላሳልፍሽ አሁን አይደለም እንድታሳልፈኝ አይደለም። መጀመሪያ እኔ እናንተ እናውራ። እሺ ምክንያቱም እኔ በኋላ ሌላ ጣጣ ስቦብኝ እንዲመጣ አልፈልግም። ላንተም ጦስ ለሱም ጦስ መሆን ስለማልፈልግ በእኔ ምክንያት ደግሞ እንድትጣሉም እንድትደባደውም አልፈልግም። እኛ እኮ እንጣላም እናወራለን ብቻ እኮ በሰላማዊ መንገድ ብቻ እንድትፈቱት ነው። እና ምናልባት ራሱ ማለት ሊመጣ ሁላ ይችላል። እሺ አሁን ለምሳሌ ልጁ ጋር እንሂድና ማለት ነው ያው በሰላም የምናወራ ነገር ከሆነ እናወራለን። አሁን እንሂድ፣ አሳይ ልጁ። አንተ ደግሞ እኔ በኋላ አይ አይሆንም፣ ማሳየትማ አላሳይህም ግን ማለት ነው። ቆይ መጥቶሻል? ኧረ አልመታኝም። እና እሺ ምን ሆነሽ ነው እንዴ? መናገር ፈራውኛ። ምንድነው ፈሪው? ያደረገሽ ነገር አለ እንዴ? ኧረ ምንም ነገር አላደረገኝም። እኔ መንገድ ብቻ ነው የከለከለኝ። እና ደግሞ ልጁ ማለት ነው እንደምጠብቀው ልጅ አለ፣ በጣም ኃይለኛ ነው። እንደው ጋንግስተር ነው የሚያክለው። የመረን እኮ ነው እንዴ ሰው ነው በህቴ መጥቶብኝ። ኧረ በእናትሽ ኧረ በእናትህ እንደዚህማ አይባልም እንዴ ብታይ። እውነት እኔ በኋላ ደግሞ እኔ በኋላ ጦስ እያስፈራራሽ ነው እንዴ? ያምራ። አይ አንተማ በቦክስ ካልከው እዛ ነው የሚደርሰው እርግጠኛ ነኝ። ግን ጋንግስተር ነው ምናምን ትኛለሽ። አይ ቢሆንም ማለት ነው ሁለታችሁ ተጣልታችሁ የሆነ ነገር ከሚፈጠር መጀመሪያ ተረጋግተን ሰከን ባለ መንገድ አውሩተ ነው። እኔን መልቀቅ ከቻለ መልቀቅ ነው። እምቢም ካለ ደግሞ በቃ ከሀገር ለቃለሁ። ምንም ማረጋችሁ ሀገር ኧረ እሱ ለቆ ይወጣል እንጂ አንቺ ማትወጪም እንዴ? ትቀልጃለሽ እንዴ? በቃ እኔ እንጃው ይሄ ነው አስቸጋሪ ምናምን የምትይው? ኧረ አይደለም እንዴ። ምንድን ነው? ቆይ አንተ በሰለጠነ ዘመን ሴት ልጅ ይሄ ነው እንዴ?
መንገድ ልትሄድ መከልከል ተገቢነት አለው? ቆይ አይደለም መጀመሪያ ተረጋጉ። ቆይ አንተ ነህ እንዴ እያስቸገርካት ያለው? እሱ ነው አይደል ልጁ? ኧረ አይደለም እሱ አንተ ቆይ በሰለጠነ ዘመን ሴት ልጅ መንገድ ቆይ እንተዋወቃለን ከዚህ በፊት? ኧረ ወይኔ ጉዴ ፈላ ሊገዳደሉ ታውቃታለህ? ቆይ አይደለም መጀመሪያ ሰከነ ባለ መንገድ እናውራ። ምንድነው ሰከነ ባለ መንገድ? ቆይ አንተ እሱ ነው ልጁ? እኔ እንጃ ምን ማለት ነው? እኔ እንጃ። ቆይ አንተ አይደለም መንገድ ላይ ቆመ የምታስቸግራት? ማን ነው? እኔ ለምን ነው እምቢ ካለች እምቢ አይደለች? እምቢ ነው አይደል እንዴ? ወንድሜ ታውቃታለህ ከዚህ በፊት? ኧረ እንዴ እኔ በደንብ ነው የማውቃት። እሺ እኔን ታውቀኛለህ? እህቴ ነች። ከየትም አላውቅም። አንተ ከየትም እሷ እህቴ ነች። አንተ መጀመሪያ ማለት አንተ ለምንድን ነው እሷ የምታስቸግራት? አንቺ እኔ የማላውቀው ወንድም አለሽ እንዴ? እኔ እንጃ። ታውቂዋለሽ? አንቺ ታውቂዋለሽ? ወንድሜ ይኸውልህ ስማኝ ቀድመህ አሁን እጅህን አንሳሳ። አንተ አይደለም መጀመሪያ ተረጋጉ። ወንድሜ ተረጋጋ። ታውቃታለህ ወይስ አንተ ነህ እንትን የምታስቸግራት? አንተ ራስህ እኔን ታውቀኛለህ፣ እሷን ታውቃታለህ? በደንብ ነው የማውቃት። አንቺ እኮ ኪኒ ያመጣሽ ይሄ ልጅ መጀመሪያ ተረጋጉ። ምንድን ነው የምንረጋጋው? ልጁ እሱ ነው። እሺ እኔ እንጃ። ጭራሽ እኔ ልጁ እሱ ነው። እሺ ልጁ እሱ ካልሆነ ለምን አንሄድም? የጠራሽ ጭራሽ ነግረሽዋል? ሙሉ ቀን ነው የሚያስቸግረው ምናምን ብለሽ ነግረሽዋል? ጭራሽ አይደለም እንደዛ አይደለም። እና ምንድን ነው አንተ? ቆይ ምንድን ነው? ቆይ መጀመሪያ ተረጋጋ ማለት እሷን ነው የምታውቃት? ቆይ አንተ እኔ ቆይ ወንድሜ አንተ ተረጋጋ አንዴ። ቆይ አንቺ ቆይ እሱ ነው ልጁ ወይስ አይደለም? አይደለም መጀመሪያ በተረጋጋ መንገድ እንትን በሉ። ምንድነው እንትን የምንለው ንገሪኝና፣ ወይ ካልሆነ እንሂድ ልጁ ጋር። ሙሉ ቀን እስኪ ምንድነው የምታወዛግብኝ አንቺ? ልጁ እሱ ነው የሚያስቸግርሽ መንገድ ላይ ቆሞ ነው እንዴ? ወንድሜ እኔን ታውቀኛለህ? አላውቅም። ባውቅም እና እሷን ታውቃታለህ? እሺ በደንብ ነው የማውቃት። ከእኔም ታውቃት አስቸግሮኛል። እህቴ እኮ ነች። መንገድ ላይ ልወጣ ልገባ አስቸግሮኛል። ማኔ? አዎ ለሱም ነግረሽዋል እንዴ? እኔ የማላውቀው ወንድም ማለት እንዴ? እሱ እንጃ። ምንድን ነው ያልኩት? ለአንተ ምንድን ነው ያልኩት? እሺ ልጁ እሱ ነው። ምንድን ነው ያልኳችሁ እንዴ? አንቺ አንተ ምንድን ነው እኔን ለመጨረር እየሞከርክ ነው እንዴ? ማለት ስትነግሪኝ ያው እኔ በቃ እሱ መሰለኝ። እሱ ነው የሚያስቸግርሽ። ምን ብዬ ነበር እንዴ? ጭራሽ እኔ ነኝ የማስቸግረው? ይኸውልህ እኔ ነኝ ሙድ እያስክብኝ ነው አሁን። አንተ ወንድሜ ከዚህ በፊት እኔ አንተ አንተዋወቅም። አታውቀኝም። እኔንም አታውቀኝም አንተ። ቆይ አይደለም አንቺ ቆይ በቃ ከዚህ በኋላ ፈርተሽው ነው አሁን ከዚህ በኋላ አስፈራርቶሽ ነው እንደዛ አትናገሪ ብለሽ እንደዛ እንትን አትበይ ብለሽ አስፈራርቶሽ ነው አይደል? ካልሆነ አንተ ካስፈራራን ንገረኝ። ይኸውልህ ከዚህ በኋላ ማለት ነው መንገድ ላይም ሆነ ብትይዛት እኔ እናንተ ይኸውልህ ምን እንዳትሆን ነው አንተ። ቆይ ወንድሜ ምን እንዳትሆን ነው? እሺ ይኸውልህ እኔን ትግስት ያስጨርሰኝ። ሁለተኛ እሷ አጠገብ ትደርስ አንተ ራስህ ከዚህ በኋላ እሷ አጠገብ ትደርስ ማለት ነው። እገላለሁ። እኔ አንተ ትገለኛለህ። አንተ ይኸውልህ እኔን ትገለኛለህ አንተ። አንቺ ምን እየቀለድሽ ነው እንዴ? ወይኔ ተገድጄ ወይ ማለት ነበር። ምን አንቺ ብታደርጊ ማለት ፕራንክ ነው። የምን ፕራንክ ነው? ገድዮ ቢሆን እሺ ቆይ ተረጋጋ። እሺ እሱ ያገለልሽ ፕራንክ አለ እንዴ? እየራክሪዘ ልተንፍስ መጀመሪያ ተረጋጉ። ምንድነው የምንረጋጋው? ቆይ አይደለም ተረጋጉ፣ ሁለታችሁም ተረጋጉ። እየረሳባክሽ እንደዚህ መረጋጋት የለም። ዝም ብላ እንትን ትላለች እንዴ? እንዴት እንዳስደነግጥ ጭራሽ ታላቅሽ መሆን የረሳሽ እንዴ? እና እሺ ቆይ ላስረዳችሁ። እሺ ቆይ ላስረዳችሁ። ምንድነው የምታስረጂኝ? ፕራንክ እሺ ተገዳለን ቢሆንስ? አይ እኔ አትገዳደሉም። እንዴት ማለት ያው የት ነው የምታውቂው? ቆይ እኔ አተርፋችሁ። ቆይ አንተ ቆይ አንዴ ይቅርታ አድርግልኝና ከነሱን የምታውቂው። ቆይ መጀመሪያ ላስረዳችሁ። ፕራንክ ነው ብያችኋለሁ አይደለ? የምን ፕራንክ ባክሽ? እንደዚህ ፕራንክ አትስሪ። ከሷ ብሳል እንዴ? ቆይ አይደለም ተረጋጉ መጀመሪያ ማለት ነው። እሺ ምን? እሺ ተረጋጋን። እሺ በጣም ይቅርታ አድርጉልኝ መጀመሪያ። የምር በጣም እንደደረገጥኩ አስደረገጣችሁኝ። እንደዚህ አድርገሽ ይቅርታ አድርጉ። የፕራንክ ስትሰሪ እንዲህ እኔና እሱ ተጋለን ቢሆንስ? አይ እኔ ስላለሁኝ አታስቢም? ቅድሚያ ማሰብ የለብሽም ነበረብኝ ግን ማለት ነው። ፕራንክ ነው እንደ ቪዲዮ እየሰራ ነው። ሁለተኛ ደግሞ እኔ ስላለሁኝ አንተን አትሉም ብዬ ነው። አንቺ መታገለብኛለሽ ውስጥ ገብተሽ። ይኸውልሽ አንቺ አሁን የአጭር አማርኛ ነው የምፈልገው። አጭር አማርኛ ስትጠይቅሽ እሱ ምንሽ ነው? ወንድሜ እህቴ እኮ ነች። ታውቃታለህ አንተ እርሷን? እኔ በደንብ ነው ማውቃት። እሺ ከነ ምን ሆነሽ? እኔ ሰፈሪ ልጅ ነች። እኔ ምርጥ ወንድሟ ነኝ። ምርጥ ወንድሟ ነኝ። የጎረቤት ልጅ ነኝ። እኔ ማለት ነው አንተ ሰው ወንድም። እኔ የጎረቤት ልጅ ነኝ። እሺ አንቺ ፕራንክ ነው ብያችኋለሁ። እሺ ላስረዳችሁ፣ ተረዱኝ። እሱ ያጎቴ ልጅ ነው። ራሽ ያጎትሽ ልጅ ሄኖክ ይባላል። እሺ አሁን እኔ እዚህ ጋር ምንሽ ነኝ? አሁን እኔ ምንሽ ነኝ? አሁን እሱ ደግሞ ቤስት ፍሬንድ ነው። እንደ ወንድሜ የማየው የምሬ ነው። እዚች ጋር እኮ ይኸውልሽ መቆጣት የሚገባው እንደዚህ አይነት ወንድም ማለት የኔም ወንድም ማለት ነው። ቆይ ወንድምና ወንድም አሁን እሺ ብንመታታስ? ጥርሱ ቢወልቅ ሰውን የኔስ ጥርሱ ቢወልቅ
ይኸውልሽ አንቺ አሁን ማለት ነው እንደዚህ አይነት ፕራንክ ሲጀመር ፕራንክ ምናምን ነገር ያሻትስሪ በቃ መጀመሪያ አንቺ ይኸውልሽ እንደዚህ ማድረግ የለብሽም ሲጀመርም ላስረዳችሁ ፈቃዱልኝና ማለት ለሱ ያልኩት ማለት ነው አንተ ያስፈራራኸኝ እንደሆነ ነው ለሱ የነገርኩት ለአንተም ደግሞ የነገርኩት እሱ ያስፈራራኝ እንደሆነ ነው እና ያው ሁለታችሁ ስለምታውቁ ለማንኛውም እኔ የምር እንደዚህ አይነት ነገር ይደብራል ይቅርታ እሺ ለማንኛውም ይቅርታ እኔ ጓደኛዋ የሰፈር ልጅ ነኝ አንተ ጭራሽ ያጎቷ ልጅ ነኝ አይ እንዴት እሷን እያወቃት እኔን አለማወቅ ደግሞ እኔ ግራ እኔ ሲጀመር ይቻላል ከመኔ አሁንም አላቆምክም ሰዎቼ እንዳያችሁት ነው የምር እንዴት እንደደነገጥኩኝ በኢየሱስ ስም ለመጀመሪያ ጊዜ ማለት ነው እንደዚህ አይነት የደነገጥኩት ፕራንክ ሰርቻ አላቅም የምር ሊገዳደሩ ነበር እኔ አቅም የለኝ መሀል ላይ እንደዚህ ገብቼ ኩስኩስ ስለ ማለት ነው ጫፍ ልቃዩ ነበር የምር እና ቤተሰቦች ይቅርታ አድርጉልኝ ይቅርታ አድርጋችሁልኛል እኔ አላረኩልሽ ቤት እናወራለን ኧረ በጌታ ችግር የለውም ቤት እናወራለን ኧረ ምንም ቤት አናወራም በቃ ይቅርታ አድርጉልኝ እሺ አንተም ይቅርታ አድርግልኝ እና ይቅርታ ማድረግልሽ እባክሽ አትደውይልኝ ሁለተኛ አንቺ የምር ሁለተኛ አትደውይልኝ እሺ ጣሉብኝ አልፈልግም እኔ ሰላም አልኩት አይደል እንዴ እሱ ያጎቴ ልጅ ነው ሄኖክ እባላለሁ ሙሉ ቀን እባላለሁ የቤቲ ምርጥ ጓደኛዋ ነኝ የሰፈር ልጅ ነኝ እኛ አብረን ተምረን አብረን ነው ያደግነው ሰፈር ላይ ማለት አንድ ሰፈር እሷ ደግሞ እኔ እህቴ ማለት ነች እሺ ያጎቴ ልጅ ነች ግን እህቴ ማለት ነው እስካሁን ድረስ ያው ነግራኙላ አታውቅም ያው አታይ ነግራኙላ አታውቅም በነገራ ባለመታወቅ ብዙ ነገር ይፈጠራል አይደለ ያው እሱ የሰፈር ልጅ ስለሆነ ያው ጀስትሊ ላታውቀው ትችላለህ ብዬ ነው ነገር ነሽ ይምረኝ በቃ እኔና አንቺ ቤት እናወራለን ይቅርታ አድርግልኝ ቤት እናወራለን እሺ በቃ እሺ እናንተስ እኔና አንቺ ቤት እናወራለን ኧረ ተው እናንተ እንሂድ እሺ እሺ ምን እሱ እሺ በቃ መጣኝ እሺ እናወራለን እሺ ቶሎ በይ አሁኑን እጠብቅሻለሁ እሺ እና ቤተሰቦቼ የምሬ ነው በጣም ደንግጫለሁኝ እና ቤተሰቦቼ በጣም ነው ያስደነገጡኝ የምር ለመናገር እንዴ ሊደባደቡ ሊገዳደሉ ነበር የምር ቶሎ ብዬ ፕራንክ ነው ባለላቸው ማለት ነው ቤተሰቦቼ እና ቪዲዮን ከወደዳችሁልኝ ሼር ማድረግ እንዳትረሱ ሰብስክራይብ ማድረግ እንዳትረሱ እወዳችኋለሁ ባይ ባይ